ተቃጠል። የሁሉ ነገር ግን ባንቺ እንደሆነ ወቂ። እሺ? አዎ አውቃለሁ። ካወቅሽው ልቅ በያ። አረ እናንተ ሰዎች ባካችሁ ዝም በሉ። ምን ነው ተሳሳትኩ? ሮማን ሲጀመር መሽቷል እንተኛ። እሺ ግን የመጨረሻ ጥያቄ አለኝ። ቆይ ግን ቢኒ ምን አድርጌ ነው? እኔ እኮ እናት ነኝ። አውቃለሁ አንቺ ወላጅ እናቴ ነሽ። አሁን ላይ ለተፈጠረው ነገር ማለትም እድል ላደረገችው ነገር ሮማን በኋላ ላይ ዋጋ ማስከፈሏ የማይቀር ነው የሚሆነው። ግን ደግሞ ቢሆንም እድል እዛ ጋር ሮማንን ማጋለጧ ያስደስታችሁ እስቲ ይሄን ቪዲዮ አንዴ ላይክ እያደረጋችሁ። ታዲያ እዛ ጋር በተደጋጋሚ እድልን ስታስጠነቅቃት የነበረችው ሮማን ይሄንን ነገር ለቢኒ አትናገሪ በማለት ነበርና አሁን በመጨረሻም ቢኒ ሮማን የሱ ወላጅ እናት እንደሆነች አውቋልና ይሄንን ነገር ደግሞ ሊናገር የሚችለው ከእድል ውጪ ማንም ሰው እንደማይሆን ታውቃለችና ሮማን አሁን ላይ እዛ ጋር የምታስበው ይሄንን ነገር ተናግረሽ እቅዴን አበላሸሽው፣ ልጄ እንዲያዝንብኝ ወይም ደግሞ እንዲቀየርብኝ አደረግሽ በሚለው ከዚህ በኋላ ምናልባትም እድል ልታሰቃያትም ወይም ደግሞ ልታሰቃያትም ዋጋም ልታስከፍላትም ትችላለች ማለት ነው። ያ ነገር ደግሞ ሊሆን የማይችለው በአንድ ምክንያት ብቻ ነው ማለት ነው። ቢኒ አሁን ላይ ሮማን የሱ ወላጅ እናት እንደሆነች እንደሚያውቅ ነግሯታልና እዛ ጋር ደግሞ አስከትሎ እድል የማሚ ልጅ እንደሆነች ከተናገረ ማሚም እዛ ጋር እድል የሷ ልጅ እንደሆነች ትረዳለች። ምናልባትም ከዛም በኋላ ሊሆን ይችላል ሮማንን ከዛ ቤት ልታባረራት የምትችለው እንጂ እዚህ ጋር እሷ ቢኒን ወልዳ ማደጎ ቤት አስገብታ በዛ በኩል አዙራ ማሚ እንድታሳድግ ማድረጓ ማሚ አሁን ላይ ምናልባት ሮማንን ከዛ ቤት እንድታባረራት ላያደርጋትም ይችላል ማለት ነው። በፊትም ሮማን እዛ ቤት የገባችው አከራዬ እንደዚህ ያደረገችኝ ወይም ደግሞ ለቤት ኪራይ የምከፍለው ገንዘብ የለኝም ብላ ነበርና አሁን ላይ ደግሞ የቢኒ እናት ሆና እዛ ቤት ውስጥ መኖሯ እንግዲህ ማሚ በጥያቄ ስታፋትታት እንደ አንድ መልስ ታቀርበዋለች ብለን የምታስበው ድህነቷን ያለባትን ችግር በማንሳት ከዚህ በፊት እንዳረገችው የቤት ኪራይ መክፈል አቅቶኝ እንዲተቸግሬ ብላ እዛ ቤት እንደገባችው ሁሉ ልጄንም ማሳደግ ስላልቻልኩና በማደጎ በኩል አድርጌ አንቺ እንድታሳድጊ ያደረኩት ልጄ እንዳይጎልበት ነው፣ እኔ ድሃ ስለሆንኩኝ እንደኔ ተቸግሮ እንዳያድግ ብዬ በማሰብ ነው ይሄን ያደረኩት በሚል እንግዲህ ነገሩን ልታስተባብል ትችልና እዛ ቤት ውስጥ የምትቆይበትን መንገድ ልትፈጥር ትችላለች ማለት ነው። ግን ደግሞ በዚሁ በተመሳሳይ ደግሞ እድል የማሚ ልጅ መሆኗ እዛ ቤት ሰራተኛ ሆና የተቀጠረችው የእሷ ልጅ መሆኗን ካወቀች ግን እዚህ ጋር በጣም ከባድ ችግር ይፈጠራል ማለት ነው። ምክንያቱም ይሄን ሁሉ ያቀነባበረችው እሷ እንደሞተች አድርጋ ለ18 ዓመት ሁሉ ቆይታ ይሄን ሁሉ ጊዜ ልጇ እንደሞተች አስመስላ የውሸት መቃብር እንግዲህ ገና ለማሰራትም ሁላ አቅዳለች። ስለዚህ ይሄን ሁሉ ነገር አቀናብራ ልጇን እንዳታገኝ እንዳደረገች ከደረሰችበት ግን እዛ ጋር የመጨረሻቸው ነው የሚሆነው ማለት ነው። ከቤትም ማስወጣት ማባረርም ብቻ ሳይሆን እንግዲህ በሕግም ልትጠይቃት ትችላለች ማለት ነው። ዞሮ ዞሮ አሁን ላይ የቢኒ በኩል ያለውን ነገር እሷ ተቸግሬ ነው ድሃ ስለሆንኩ ነው ይህንን ያደረግኩት ብላ ብትናገርም የእድል ሚስጥር ከወጣ ግን እዛ ጋር ልጇን በእድል ቀይራ ሀብት እንዲያገኝ ለማድረግ ስለሆነ እየሞከረች ያለችው እዛ ጋር በሕግም የምትጠይቅበት ነገር ሊፈጠርም ይችላል ማለት ነው። በእርግጥ አሁን ላይ ሮማን ራሱ በራሷ ብትወጣ ይሻላታል ማለት ነው። ቢኒ አሁን ላይ እየሆነ ነገር ባለው ነገር የመጀመሪያ ተጠያቂ እያደረገ ያለው ሮማንን ነው። ለራሷ ረክሳ እኔንም አረከሰችኝ የሚለውን ነገር እየተናገረ ነው። ከሁሉም ነገር በላይ ደግሞ እሱን ያንገበገበው ወይም ደግሞ እንደዚህ እንዲሆን ያደረገው ሮማን እዛ ጋር እሱን ወልዳ ማደጎ ቤት ወስዳ የእሷ እናት ማሚ እንድታሳድግ ማድረጓ ሳይሆን
እድል እዛ ጋር የማሚ ልጅ ሆና እኔ ሮማን ልጅ ከሆንኩ እድል ደግሞ የማሚ ልጅ ከሆነች ለካ የተኛሁት ፍቅር የጀመርኩት ከአክስቴ ልጅ ጋር ነው በሚል ነው አሁን ላይ አረከሰችኝ እንደዚህ ያደረገችኝ በሚለው ይሄንን ነገር መቋቋም ያቀተው ማለት ነው። እድል ደግሞ ይሄንን ነገር አልሰማቸውምና እሷ እዛ ጋር ቢኒ የደበቃትን ነገር ምንም የምታውቀው ነገር የለምና ቢኒ አሁን ላይ እየሆነ ያለው ሮማን እሱ ላይ ላደረገችው ነገር ብቻ መስሏታል ማለት ነው። ለዛም ነበር አንዳንዴ በቢኒ አኳኋን ግራ እየተጋባች ያለችውና ቢኒ አጠገቡ ሆና እሱን ለማጽናናት ወይም ደግሞ ከዚህ ሀዘን እሱን ለማውጣት በሞከረች ቁጥር ወደሱ በቀረበች ቁጥር እሱ ደግሞ ያንን ነገር ስለሚያስታውስ አሁን ላይ እድልን ማየት አይፈልግም፣ አጠገቡ እንድትደርስም አይፈልግምና ይሄ ነገር ደግሞ እድልን በጣም ጎድቷታል ማለት ነው። እሷ ቢኒን ስላፈቀረችው ነበረ ክብሯን አሳልፋ ለሱ የሰጠችው የነበረው። ግን እሷ ቢኒ የአክስቴ ልጅ ይሆናል የሚለው ነገር እሷ በጭራሽ አልገመተችም ማለት ነው። ቢኒ ደግሞ ይሄንን ነገር ሊነግራት አይችልም። ከነገራት እዛ ጋር እኔ የሆንኩት ነገር አለ፣ እኔ ልቤ ተሰብሯል፣ እሷ ደግሞ ከኔ በላይ ትሰበራለች፣ ትጎዳለች የሚለው ነገር ነው ስላሳሰበው ነው አሁን ላይ ለእድል ራርቶላት አዝኖላት ይህንን ነገር ሊነግራት ያልቻለው ማለት ነው። በመጨረሻም እንግዲህ እዛ ጋር የሰማውን ነገር ትልቁ ሚስጥር ሮማን የእሱ እናት እንደሆነች ምንም እንኳን በስካር ስሜቱ ሆኖ ቢናገር ራሱ እዛ ጋም አስከትሎ ደግሞ እድል ብሌን ልትሆን እንደምትችልና የማሚ ልጅ እንደሆነች ብትናገር ደግሞ ማሚ ለእድል ትከላከልላታለች ማለት ነው። ማሚ ይሄንን ነገር ሚስጥር ከሰማች እድል የሷ ልጅ መሆኗን ካወቀች ሮማን ራሱ ከዛም በኋላ ተዳፍራ እድልን ለመጉዳት ወይም ደግሞ እሷ ላይ የሆነ ተንኮል ወይም ደግሞ ጥቃት ለማድረግ አትሞክርም ማለት ነው። ሜላትን ብትሆን እድልን የምታደርጋትን ነገር ታቆማለችና ማድረግ ያለበት እዛ ጋር ብለን የምናስበው አሁን ላይ አንድ ሚስጥሩን እንግዲህ መናገር ጀምሯልና ሙሉ ታሪኩን እዛ ጋር ቢናገር ይሻላል ማለት ነው። በእርግጥ ምናልባት እዛ ጋር እድል ስላለች ይሄንን ነገር ከሰማች ትሰበራለች። ለካ ከአክስቴ ልጅ ጋር ነው የተኛሁት የሚለው ነገር እሷንም ይጎዳታል የሚለውን ነገር ካሰበ ምናልባትም ላይናገር ይችላል ማለት ነው። ግን ደግሞ አሁን ላይ ቢኒ የስካር ስሜት ውስጥ ስላለ ምናልባትም እንግዲህ ይህንንም ቀጥሎ ሊናገርም ይችላል ብለን እንጠብቃለን ማለት ነው። ሌላው ነገር ደግሞ እድል አሁን ላይ እያደረገች ያለችው ነገር በጣም ጥሩ ነገር ነው ማለት ነው። ያ ማለት ቢኒ እዛ ጋር እየተሰቃየበት ያለውን ነገር እረፍት ይሰጠዋል ወይንም ደግሞ ቢኒ ከዛ ስቃይ ለአንዴና ለመጨረሻ ጊዜ እንዲወጣ የሚያደርገውን ነገር ሳይታወቃት እያደረገች ነው ማለት ነው። ያ ማለት እዛ ጋር የሮማንን የፀጉር ናሙናና የቢኒን የፀጉር ናሙና ወስዳለችና ልታደርግ ያሰበችው ደግሞ ግልጽ ነው። ዲኤንኤ አስመርምራ ጥርጣሬውን ወይም ደግሞ ግምቷን እናትና ልጅ ናቸው የሚለውን ነገር ለማረጋገጥ ነው እና ያንን ነገር ደግሞ ካደረገች ምናልባትም ልንሰጠው የምንችለው ግምት ቢኒ የሮማን ልጅ ላይሆንም ይችላል ማለት ነው። ያንን ነገር ልናነሳው የምንችለው ደግሞ ከዚህ በፊት ማደጎ ቤት ሄዶ ብሩክ የሚባለውን አብሮ ወደ ማደጎ ቤት እንደመጡና ሁለቱም እንደማይለያዩ አብረው እንዳደጉና ማሚ ቢኒን ስትወስድ ብሩክ የተባለው ደግሞ ወደ ውጪ በሚያሳድጉት ሰዎች አማካኝነት እንደሄደ ተናግሯል ማለት ነው። ምናልባትም እዚህ ጋር ሮማን ሳይታወቃት ቢኒ የእሷ ልጅ መስሏት ወስደውትም ሊሆን ይችላል ማለት ነው። ያ ማለት እዛ ጋር ብሩክ የእሷ ልጅ ነው፣ ቢኒ ደግሞ እንደሚሆነው እንግዲህ የሌላ ሰው ልጅ ነው ሊሆን የሚችለው ማለት ነው። ሮማን እንግዲህ እዚህ ጋር ምናልባት ስህተት ሰርታ ሊሆን ይችላል ማለት ነው። እሷ ያሰበችው የራሷን ልጅ ለእህቷ ለመስጠት ነበረ ያሰበችው፣ ከዛም የእህቷን ሀብት ለመውረስ ነበረ በልጇ በኩል። ግን ደግሞ እዚህ ጋር ምናልባት ስህተት ተፈጥሮ እንግዲህ የእሷ ልጅ ወደ ውጭ ሄዶ ከዛ በኋላ እንግዲህ የእሷ ያሰበችው ልጅ ሳይሆን ሌላ ልጅ ተቀይሮ ቢኒ ደግሞ የሌላ ሰው ልጅ ሊሆን ይችላል ማለት ነው። ስለዚህ ይሄ ዲኤንኤ ውጤት እንግዲህ ምናልባት ውሳኔውን እንግዲህ ማየታችን አይቀርምና መጨረሻውም እንግዲህ ምናልባት ቢኒ የሮማን ልጅ ላይሆን የሚችልበት ሁኔታዎች እንግዲህ ሊፈጠርም ይችላል ማለት ነው።